የዓለም ስጋት የሆነው የኢራንና የአሜሪካ ፍጥጫ አሁንም እንደቀጠለ ይገኛል። ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ዓለም ካለችበት እጅግ አሳሳቢ ሁኔታ አንጻር ሁላችንም ልንገነዘበው የሚገባ አንድ ትልቅ ጉዳይ ይዤላችሁ ቀርቤያለሁ። በመካከለኛው ምስራቅ ሰማይ ስር የጦር ደመና እያንዣበበ ይገኛል። በአንድ በኩል ለሀያሉ አሜሪካ፣ በሌላ በኩል ደግሞ የቀጠናው ሀያል ኢራን። ይህ ፍጥጫ ከቃላት ጦርነት አልፎ ወደ ተግባራዊ ወታደራዊ እርምጃ እያመራ ይመስላል። በዛሬው ቪዲዮአችን ይህ ውጥረት እንዴት ተጀመረ፣ አሁንስ ያለበት ደረጃ ምንድን ነው እና ለምን ዓለም በሙሉ ስጋት ውስጥ ገባ የሚሉትን ነጥቦች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የታሪክ ዳራና የውጥረት መጀመሪያ። በአሜሪካና በኢራን መካከል ያለው ሻካራ ግንኙነት ዛሬ ሳይሆን የአስርተ ዓመታት ታሪክ ያለው ነው። ይሁን እንጂ ከቅርብ ጊዜ ወዲህ ውጥረቱ እንዲያገረሽ ያደረጉ ጥቂት ዋና ዋና ምክንያቶችም አሉ። አንደኛውና ዋነኛው የኒውክሌር ስምምነት ጉዳይ ነው። አሜሪካ ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ከፍተኛ ጫና እያደረገ ሲሆን፣ ኢራን በበኩሏ ፕሮግራሟ ለሰላማዊ ዓላማ መሆኑን ትገልጻለች። ይህ አለመተማመን በመካከላቸው ትልቅ ግድግዳን ፈጥሯል። ከዚህ በተጨማሪ በመካከለኛው ምስራቅ ባሉ ሀገራት ውስጥ የሚታዩ የእጅ አዙር ጦርነቶች ሁለቱን ሀገራት ፊት ለፊት እንዲፋጠጡ አድርጓቸዋል። አሜሪካ በቀጠናው ላይ ያላትን ጥቅም ለማስጠበቅ ስትል፣ ኢራንን በበኩሏ የቀጠናው ተሰሚነት እንዳይቀንስ ከፍተኛ ወታደራዊና ዲፕሎማሲያዊ እንቅስቃሴ ታደርጋለች። የወታደራዊ ዝግጅቶች እና አዲስ የወጡ መረጃዎች። አሁን ደግሞ ወደ አሁናዊ ሁኔታ እንመለስ። በቅርብ ቀናት ውስጥ የወጡ መረጃዎች እንደሚያሳዩት አሜሪካ በባህር ሰላጤ አካባቢ ያላትን የጦር መርከቦች፣ ተዋጊ ጀቶች እና የሚሳይል መከላከያ ዘዴዎችን አጠናክራለች። ይህ ወታደራዊ እንቅስቃሴ ለጥንቃቄ ነው ቢባልም ለኢራን ግን ትልቅ ማስፈራሪያ ሆኖባታል። በሌላ በኩል የኢራን ወታደራዊ አመራሮች ማንኛውንም ጥቃት ለመመከት ዝግጁ መሆናቸውንና አስፈላጊ ከሆነም የዓለም የንግድ መስመር የሆነው የሆርሙዝ የባህር በርን ለመዝጋት እንዲችሉ እያስጠነቀቁ ነው። ይህ የባህር በር ከተዘጋ የዓለም ኢኮኖሚ ምን ሊሆን እንደሚችል መገመት አይከብደንም። የሚሳይል ሙከራዎች፣ የሰው አልባ አውሮፕላኖች፣ ድሮኖችን እንቅስቃሴ እና የሳይበር ጥቃት የሁለቱ ሀገራት የዕለት ዜና ሆነዋል። ሌላውና አሁን ብዙዎችን እንቅልፍ የነሳው የዓለም የኢኮኖሚ እና የነዳጅ ዋጋ ስጋት። ይህ ፍጥጫ በሁለቱ ሀገራት መካከል ብቻ የሚቀር አይደለም፣ የዓለማችን ኢኮኖሚ በቀጥታ ይነካል። በተለይ የነዳጅ ዋጋ ጉዳይ እጅግ አሳሳቢ ነው። መካከለኛው ምስራቅ ለዓለም ከፍተኛ የነዳጅ ምርት የሚያቀርብ ቀጠና በመሆኑ እዚያ የሚፈጠር ማንኛውም ግርግር በቀጥታ በየሀገሩ በሚታየው የኑሮ ውድነት ተጽዕኖ ያሳድራል። የመርከቦች ጉዞ መስተጓጎል፣ የኢንሹራንስ ዋጋ መጨመርና የንግድ መስመሮች መቀየር የሸቀጣሸቀጦች ዋጋ ሰማይ እንዲነካ ያደርገዋል። እንደኛ ያሉ በማደግ ላይ ያሉ ሀገራት ደግሞ የዚህ ቀውስ ቀዳሚ ሰለባ ሊሆኑ ይችላሉ። ለዚህ ነው የአውሮፓ ሀገራት ቻይናና ሩሲያ ሁኔታውን በሰላም እንዲፈታ ጥረት እያደረጉ ያሉት። የወደፊት ግምቶችና ትንታኔዎች ምን ይመስላሉ የሚለውን እንመለከታለን። ታዲያ ቀጣዩ እርምጃችን ምን ሊሆን ይችላል? ብዙ የፖለቲካ ተንታኞች እንደሚሉት ሁለቱም ሀገራት ወደ ሙሉ ጦርነት የመግባት ፍላጎት የላቸውም። ምክንያቱም የጦር ዋጋ ለሁለቱም ወገኖች እጅግ ከባድ ነው። ሆኖም ግን በስህተት የሚተኮስ አንድ ጥይት ወይም የሚፈጠር ጥቃቅን ግጭት ሁኔታው ወደማይመለስበት ታላቅ ጦርነት ሊቀይረው ይችላል። ዲፕሎማሲያዊ ንግግሮች አሁንም እንደቀጠሉ ናቸው። ዓለም አቀፍ ድርጅቶች ሁለቱ ወገኖች ራሳቸውን እንዲገቱ እየጠየቁ ይገኛሉ። ነገር ግን በመሬት ላይ ያለው ወታደራዊ ሽኩቻ አሁንም እንደቀጠለ ነው። ውድ ተመልካቾቻችን፣ የዛሬው መረጃችን ይህን ይመስላል። የኢራንና የአሜሪካ ውጥረት ለሁላችንም ሰላም ሲባል በድርድር እንዲቋጭ ምኞታችን ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ጦርነት ይፈጠራል ወይስ ሰላም ይሰፍናል? የትኛው ሀገርስ የተሻለ የዲፕሎማሲ አቅም አለው ብላችሁ ታስባላችሁ? ሀሳባችሁን በኮመንት መስጫ ላይ በዝርዝር ጻፉልን።